የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፓኪስታን እየተደረገ የሚገኘው ድርድር የመጨረሻው ነው በማለት ለኢራን ማስጠንቀቂያ አዘል መልእክት ያስተላለፉ ሲሆን ድርድሩ ካልተሳካም በኢራን ላይ የሚጣሉ ቦምቦችን አዘጋጅተናል ብለዋል። እስራኤልና አሜሪካም ለ40 ቀናት ያክል ኢራንን ቢደበድቡም ሀገሪቱ በሺዎች የሚቆጠሩ ሚሳኤሎችን አሁንም ይዛ እንደምትገኝ ተረጋግጧል። በጦርነቱ የተመቱባትን ሚሳኤል መተኮሻዎችም ዳግመኛ እያደሰችና እያዘጋጀች ነው። በሌላ በኩል ኢራን በሆርሙዝ ሰርጥ ላይ የቀበረቻቸውን የባህር ላይ ፈንጂዎች ለማግኘትና ለማጽዳት መቸገሯ ተሰምቷል። ይህን ተከትሎም በሰርጡ በኩል የሚያልፉ መርከቦች ከፍተኛ ስጋት ውስጥ መግባታቸው ተነግሯል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ከላይ ያነሳናቸውን ዋና ዋና ወታደራዊ መረጃዎች በስፋትና በትንታኔ ወደ እናንተ ለማድረስ ተገኝተናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። የመጨረሻው ማስጠንቀቂያ በፓኪስታን ትራምፕ ለኢራን ቀነ ገደብ ቆረጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፓኪስታን ዋና ከተማ ኢስላማባድ እየተካሄደ ላለው ከፍተኛ ደረጃ የድርድር ሂደት ይህ የመጨረሻው ድርድር ነው በማለት ግልጽ ማስጠንቀቂያን ሰጥቷል። በሁለቱ ሀገራት መካከል የተኩስ አቁም ስምምነትን ለማጽናት የሚደረገው ይህ ድርድር ካልተሳካም አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን ፕሬዝዳንት ትራምፕ ይፋ አድርጓል። ትራምፕ በትሩዝ ሶሻል ገጻቸውና በሰጡት መግለጫም ኢራን በአቡዳቢና በሆርሙዝ ሰርጥ አካባቢ የምታደርገውን የነዳጅ መተላለፊያ ማነቅ ካላቆመች የድርድሩ ውጤት ተቀባይነት እንደማይኖረው አስታውቋል። ትራምፕ የ48 ሰዓት የጊዜ ገደብ አስቀምጠው የነበረ ሲሆን የድርድሩ አለመሳካት ሙሉ ስልጣኔዋን ያጠፋል የሚል ከባድ ዛቻን ዳግመኛ ሰንዝሯል። ከዚህ ቀደም እንደታየው ትራምፕ በአንድ በኩል የሰላም ተስፋ እያሳዩ በሌላ በኩል ደግሞ የኃይል እርምጃ ማስፈራሪያን በመቀላቀል ጠላቶቻቸውን ግራ ለማጋባት ይጠቀሙበታል። ፓኪስታን የ2 ሳምንታት የተኩስ አቁም ስምምነትን ተከትሎ ፓኪስታን የአሜሪካና የኢራን ተወካዮችን በማገናኘት ረገድ ቁልፍ አሸማጋይ ሆናለች። ፓኪስታን የአሜሪካን ቀጥተኛ ወታደራዊ ጥቃት በማስቀረት ኢራንን ከከባድ ጥቃት ለመታደግና የራሷን የኢኮኖሚ ደህንነት የነዳጅ መተላለፊያ ክፍት መሆን ለመጠበቅ ትጥራለች። የሁለቱ ሀገራት ተወካዮች በኢስላማባድ የሆርሙዝ ሰርጥን ነጻነት፣ የኢራን የኒኩለር አቅምና በክልሉ ያለውን የጦርነት ስጋት ላይ ትኩረት አድርገው እየተወያዩ ነው። የፖለቲካ ተንታኞች እንደሚሉት የትራምፕ ንግግር የመጨረሻ ማስጠንቀቂያ ቢሆንም አሜሪካ አሁን ባለው የኢኮኖሚ ቀውስ ውስጥ ሰፊ ጦርነት መክፈት አትፈልግም የሚል እምነት አላቸው። ትራምፕ እንደተለመደው ከፍተኛ ጫና በመፍጠር ተቃዋሚዎቻቸው ወደ ድርድር ጠረጴዛ እንዲመጡና የራሳቸውን ፍላጎት የሚያሟላ ስምምነት ለማድረግ የሚጠቀሙበት ዘዴ ነው። ኢራን በበኩሏ በአቋሟ የጸናች ቢሆንም የፓኪስታንን ሽምግልና በመቀበል ጊዜያዊ የተኩስ አቁሙ እንዲጸናም ፍላጎት እያሳየች ነው። የዶናልድ ትራምፕ የመጨረሻ ድርድር ንግግር በኢራን ላይ የሚሰነዘረውን የዲፕሎማሲና ወታደራዊ ጫና ከፍ አድርጎታል። የኢስላማባድ ድርድር ስኬታማ ካልሆነም በመካከለኛው ምስራቅ ታይቶ የማይታወቅ የቦምብ ድብደባ ሊከሰት እንደሚችል ስጋቶች ተጋርጧል። በሌላ በኩል በመካከለኛው ምስራቅ የተቀሰቀሰውን ውጥረት ለማርገብና የ2 ሳምንት የተኩስ አቁም ስምምነቱን ዘላቂ ለማድረግ ያለመ የኢራንና አሜሪካ ከፍተኛ ልዑካን በፓኪስታን ኢስላማባድ ተገናኝቷል። የአሜሪካ ልዑክ በምክትል ፕሬዝዳንት ጄዲ ቫንስ የሚመራ ሲሆን የኢራን ልዑክ በፓርላማ አፈ ጉባኤው መሐመድ ባጊር ጋሊባፍና የውጭ ጉዳይ ሚኒስትሩ አባስ አራግቺ መመራቱ ተረጋግጧል።
ኢራን በሊባኖስ ተኩስ አቁም ሳይደረግ ድርድሩን እንደማትቀጥል ቅድመ ሁኔታ ማቅረቧና በሁለቱ ወገኖች መካከል ያለው ከፍተኛ አለመተማመን የድርድሩን ስኬታማነት ጥያቄ ውስጥ እንዲወድቅ አድርጎታል። ኢራን በሺህ የሚቆጠር ሚሳኤል ያዘች። መተኮሻውን እያደሰች ነው። በመካከለኛው ምስራቅ ያለው ውጥረት እጅግ በከረረበት በአሁኑ ወቅት የኢራን ወታደራዊ አቅም አሁንም ለቀጠናው ከፍተኛ ስጋት ሆኖ ቀጥሏል። ምንም እንኳን በቅርብ ጊዜያት በተሰነዘሩ ጥቃቶች የመከላከያ ተቋማት ቢመቱም ኢራን አሁንም በሺዎች የሚቆጠሩ የባላስቲክ ሚሳኤሎች እንዳሏትና የተጎዱ መተኮሻዎችን መልሳ የመጠቀም ብቃት እንዳላት የደህንነት ተንታኞችና የስለላ መረጃዎች ይጠቁማሉ። ኢራን የሚሳኤል ከተሞች ተብሎ የሚጠሩና በመቶዎች የሚቆጠሩ ሜትሮች ጥልቀት ያላቸው የከርሰ ምድር ማከማቻዎችን ገንብታለች። እነዚህ ሚስጥራዊ ስፍራዎች ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ በመሆናቸው በሺዎች የሚቆጠሩ ሚሳኤሎችን በጥሩ ሁኔታ ለማከማቸት አስችሏታል። የአሁኑ የሚሳኤል ክምችቷ ከጦርነቱ በፊት ከነበራት ግማሽ ያክል ቢቀንስም አሁንም በሺዎች የሚቆጠሩ አጭርና መካከለኛ ርቀት ተወንጫፊ ሚሳኤሎች በእጇ እንደሚገኙ ተገምቷል። በቅርቡ በተሰነዘሩ የአሜሪካና የእስራኤል ጥቃቶች ከግማሽ በላይ የሚሆኑት የኢራን የሚሳኤል መተኮሻዎች መውደማቸው፣ መጎዳታቸው ወይም በመሬት ውስጥ መቀበራቸው ቢነገርም ኢራን እነዚህን መተኮሻዎች በፍጥነት የመጠገንና ከመሬት ውስጥ የመቆፈር አቅም እንዳላት ተጠቁሟል። በተለይም የኢራን የቴክኒክ ባለሙያዎች የተመቱ ቦዮችንና የመተኮሻ ቦታዎችን በጥቂት ሰዓታት ውስጥ መልሰው ወደ ስራ እንደሚያስገቡ የአሜሪካ የስለላ ድርጅቶች ገልጿል። ኢራን በቅርቡ ይፋ ያደረገችው ኮራምሻር 4 የተባለ ሚሳኤል የቴክኖሎጂ እድገቷን ማሳያ ተደርጎም እየተወሰደ ነው። ይህ ሚሳኤል በመካከለኛው ምስራቅ የሚገኙ ማንኛቸውንም የአሜሪካና የእስራኤል የጦር ሰፈሮች የመምታት አቅም እንዳለው ይነገራል። ምንም እንኳን በኢራን ላይ የሚሰነዘሩ ጥቃቶች የመተኮስ አቅሟን ቢቀንሱትም ሀገሪቱ ያሏት የተበታተኑ የከርሰ ምድር መሰረተ ልማቶችና ፈጣን የጥገና አቅም በሚሳኤል ጥቃቶች እንድትቀጥል አስችሏታል። ይህም በቀጠናው የሚደረጉ ማንኛቸውንም ወታደራዊ እርምጃዎች ውጤታማነት ላይ ጥያቄ እያስነሳ ይገኛል። የአሜሪካም ልዩ ስጦታ ለእስራኤል የኤፍ-35 አቅም በከፍተኛ ሁኔታ ሊጨምር ነው። የአሜሪካ መከላከያ ሚኒስቴር ፔንታጎን የእስራኤልን የኤፍ-35 ተዋጊ ጄቶች የሶፍትዌርና የቴክኖሎጂ አቅም ለማሳደግ የሚያስችል ስምምነት ማጽደቁ ታውቋል። ይህ ማሻሻያ እስራኤል በመካከለኛው ምስራቅ ያላትን ወታደራዊ በላይነት ለማስጠበቅና እያደጉ የመጡ ቀጠናዊ ስጋቶችን ለመመከት ያለመ ነው። ሎኪድ ማርቲን ኩባንያም $11.4 ሚሊዮን የሚያወጣም የሶፍትዌር ማሻሻያ ስራ እንዲያከናውን ውል ተሰጥቶታል። ይህም ፕሮዳክሽናይዝድ ፕላስ ቢውልድስ የተባሉ 3 የሶፍትዌር ጥቅሎችን ማልማትን ያካትታል። ስምምነቱ እስራኤል የራሷን የኤሌክትሮኒክስ ውጊያ ስርዓቶች፣ ሴንሰሮችና የጦር መሳሪያዎች በጄቶቿ ላይ በቀላሉ እንድታዋሃድ ያስችላታል። ይህ ፕሮጀክት ሙሉ በሙሉ በእስራኤል መንግስት የሚሸፈን ሲሆን የአሜሪካ የውጭ ወታደራዊ ሽያጭ መርሃ ግብር በኩል የሚከናወን ነው። ማሻሻያው እስራኤል በመካከለኛው ምስራቅ ያላትን ጥራት ያለው ወታደራዊ የበላይነት ለማረጋገጥ የሚረዳም ነው። ጄቶቹ ከኢራን ዘመናዊ የአየር መከላከያ ስርዓቶች እንደ ኤስ-300 እና ኤስ-400 ያሉና አዳዲስ ተዋጊ ጄቶች የሚሰነዘሩ ጥቃቶችን የመቋቋም አቅማቸውን ይጨምረዋል። ይህ ማሻሻያም እስራኤል በቅርቡ ከኢራንና ከሄዝቦላ ጋር በነበራት ወታደራዊ ግጭት ወቅት ያገኘችውን የተግባር ልምድ መሰረት በማድረግ የተዘጋጀ ነው ተብሎ ይታመናል። እስራኤል የኤፍ-35 ጄትን የራሷን ቴክኖሎጂዎች እንድታስገባም የተፈቀደላት ብቸኛ ሀገር ስትሆን አዲር የተባለው የእስራኤል ልዩ ዝርያም ነው። እስራኤል ያለ ነዳጅ መሙላት እስከ ኢራን ድረስ ተጉዘው መመለስ የሚችሉ ተጨማሪ የነዳጅ ታንከሮችን በጄቱ ላይ አክላለች። በጄቱ የውስጥ ክፍል ውስጥ የሚጫኑና በራዳር የማይታዩ እስራኤል ሰራሽ ቦምቦችን የመሸከም አቅም አለው። ይህ ማሻሻያም ስራ እስከ መጋቢት 2030 ድረስ ይጠናቀቃል ተብሎ የሚጠበቅ ሲሆን አብዛኛው ስራ በአሜሪካ ቴክሳስ ግዛት ውስጥ እንደሚከናወን ተመላክቷል። ባህር ውስጥ የጠፉት የኢራን ፈንጂዎች ዓለምን ስጋት ላይ የጣለው አዲሱ ክስተት።
በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ ኢራን ያጠመደቻቸውን የባህር ላይ ፈንጂዎች አሊያም ናቫል ማይንስ መልሳ ለማግኘትና ለማጽዳት መቸገሯን የአሜሪካ ባለስልጣናትን ጠቅሶ ዘ ኒውዮርክ ታይምስ እና ሌሎች ዓለም አቀፍ መገናኛ ብዙሃን እየዘገቡት ነው። ይህ ሁኔታ በወሽመጡ ያለውን የንግድ መርከቦች እንቅስቃሴም ወደ ቀድሞ ሁኔታ ለመመለስ እንቅፋት እየሆነም ይገኛል። ኢራን ፈንጂዎቹን ያጠመደችው በቅርቡ ከአሜሪካና ከእስራኤል ጋር በነበረው ግጭት ወቅት በትንንሽ ጀልባዎች በመጠቀም ነበር። ሆኖም ፈንጂዎቹ በምን አይነት ሁኔታና የት ቦታ ላይ እንደተቀመጡ ትክክለኛ መረጃ ባለመያዙም አሁን ላይ መልሶ ለማግኘት አስቸጋሪ ሆኗል። አንዳንድ ፈንጂዎች በባህር ሞገድና በውሃ እንቅስቃሴ ምክንያት ከመጀመሪያው ከተቀመጡበት ቦታ በመንሸራተታቸው መፈለጉንና ማጽዳቱን ይበልጥ ውስብስብ አድርጎታል። ፈንጂዎችን ማጥመድ ቀላል ቢሆንም መልሶ የማጽዳቱ ስራ ግን ከፍተኛ የቴክኖሎጂና የጊዜ ሂደትን ይጠይቃል። ኢራንም ሆነች አሜሪካ በአሁኑ ወቅት የወሽመጡን በአጭር ጊዜ ውስጥ ከፈንጂ ነፃ የማድረግ ፈጣን አቅም እንደሌላቸውም ተመላክቷል። ይህ ችግር በፓኪስታን ኢስላማባድ እየተካሄደ ባለው የሰላም ንግግር ላይ ጫናንም ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሽመጡ በፍጥነት እንዲከፈት ቢጠይቁም ኢራን ፈንጂዎችን ማግኘት ባለመቻሏ ጥያቄውን በፍጥነት ለመተግበር ተቸግራለች። በሆርሙዝ ወሽመጥ በኩል ይደረግ የነበረው የመርከብ ፍሰት ከጦርነቱ በፊት ከነበረበት በ95 በመቶ ቀንሷል። ፈንጂዎቹ በታመነ ሁኔታም ካልተጸዱ የመርከብ መድህን ኩባንያዎች ውላቸውን ስለሚሰርዙ የነዳጅና የሸቀጦች ዋጋም ከፍ ይላል የሚል ስጋትም አለ። በአሁኑ ወቅት ኢራን መርከቦች ከወሽመጡ ይልቅ ወደ ባህር ዳርቻዎቿ ተጠግተው እንዲጓዙና የተወሰኑ አቅጣጫዎችን ብቻም እንዲከተሉ በማድረግ ላይም ትገኛለች። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።